ከ5 ወደ 95 ለመሄድ ቀላል የሆነው መተኛት ነው። በአንድ ጊዜ ብዙ ቦታ መታየት ማለት ምን ማለት ነው? ልሰውረው እችላለሁ። ለምሳሌ ስጋን መሰወር ማለት ነው። ስጋን መሰወር እችላለሁ። በአንድ ጊዜ ብዙ ቦታ መታየት ማለት ለምሳሌ ሰሜን አሜሪካ ታይቶ ኢትዮጵያ እንደማለት ነው። ስለዚህ አሁን ወደ ትራንዚሽን አካባቢ ነን ማለት ነው። ወደ ሽግግር ነን ማለት ነው። ዓለመ መንፈሴ ዓለመ ስጋዬን መቆጣጠር ከቻለ በብርሃን ፍጥነት መሄድ ይችላል ያለ ምንም ቪዛ። ለምሳሌ ታዲያ ኢትዮጵያውያን ከ5 ወደ 95 እንዴት ይሄዱ? ያን ኃይል ለማግኘት ከ5 ወደ 95 ከ90 መመላለሱን እንዴት ይችላሉ? እና ሜይንስትሪም ቴክኖሎጂ የጥፋት ነው። የ3 ዲሜንሽናል አዌርነስ ማውቂያ ነገር ነው። ስለዚህ አሁን ወደ ትራንዚሽን አካባቢ ነን ማለት ነው። ወደ ሽግግር ነን ማለት ነው። ያ ሽግግር ደግሞ እንደ ዓለም አቀፍ ደረጃ ስናየው ነውጥ ያመጣል ማለት ነው። ወደ አንድ ደረጃ ለመሻገር ማለት ነው። ለምሳሌ ታዲያ ኢትዮጵያውያን ከ5 ወደ 95 እንዴት ይሄዱ? ምክንያቱም ቅድም ሲሉ የነበሩት ቀደምት ኢትዮጵያውያን በ5ቱም በ95ቱም ተመላልሰው እስከ በኮንስታሌሽን ደረጃ በህብረ ከዋክብት ደረጃ ስማቸውን አስቀርጸዋል። ያን ኃይል ለማግኘት ከ5 ወደ 95 ከ90 መመላለሱን እንዴት ይችላሉ? አሁን ለምሳሌ አሁን ያለንበት ደረጃ አለ። በነባራው በተለያዩ ማስ ሚዲያዎች ስንከታተል አሁን ያለንበት ደረጃ አለ። የሞራል ውድቀት ደረጃ አለ። ግን ከዛ ነቃ ብሎ ከ5 ወደ 95 ሄዶ ለሌላው ዓለም ምሳሌ እንዲሆን እንዴት ምን ማድረግ አለብን? ኦኬ እዚህ ላይ ነው ጸሎት ነው። ሰው በሚያምንበት ለምሳሌ ከጸለየ ዋናው ነገር ኮንሰንትሬት የማድረጉና ሐሳብ ሲመላለስ መታዘቡ ነው። ማይንድፉል ቲንኪንግ ይሉታል። እና ሐሳብ ሲመጣ ሲሄድ ስታዘበው እንግዲህ ምን ማለት ነው? በሐሳቡ ላይ ስልጣን አለኝ ነው። ከፈለኩ ሐሳቡን አውርጄ ላቆየው እችላለሁ ነው ነገሩ። እና አንዱ የኒውቶን አይሳክ ኒውቶን ታላቅነትም ሪሊ ምንድነው ሳስቴይንድ ኮንሰንትሬሽን ይለዋል። እና አንድ ማትማቲካል ነገር ምናምን ካለ እንግዲህ በዛች ነገር ላይ ነው የሚያስበው እንጂ ሌላ ነገር እንዳይገባበት ይከለክለዋል ማለት ነው። እና ያ ሲሆን the answer downs እየነጋ ይሄዳል እና መልሱ ይሰጠኛል እንደዚህ ይላል። እሱ ላይ ነው እንግዲህ ስንጸልይ እንደዚህ ምን ሆነ ማለት ነው? ወደ 95% ገባን ማለት ነው። ግን ቀላል ለማድረግ ነገሩን ከ5 ወደ 95 ለመሄድ ማለት ቀላል የሆነው መተኛት ነው። ከተኛሁ እንግዲህ አንጎሌ ማይሰራም አያስብም፣ አልንቀሳቀስም፣ አቴንሽን የሚወስድብኝ በሙሉ ገድየዋለሁ፣ አስተኝቸዋለሁ ነው ሂደቱ። እንደዛ ሲሆን ከተኛሁ እንግዲህ በህልም የሚታየኝ እንደዚህ ኤክስትራ ዲሜንሽን ከዚህ ኤክስትራ ዲሜንሽናል ሪያሊቲ ሊሆን ይችላል። እንደሱ ነገር አለ። አሁን ሂደቱ ጥበቡ ምንድነው? ሳይተኙ መተኛት፣ ሳይተኙ እየታዘቡ መተኛት እንደማለት ነው። ስለዚህ አሁን ለምሳሌ ተመልካቾቻችን በደንብ ግልጽ እንዲሆንላቸው እኔም ግልጽ እንዲሆንልኝ ለምሳሌ ስንተኛ ስጋችን አርፏል። ነገር ግን ማናቀው ዓለም ውስጥ ገብተን እናድራለን። ሁላችንም የተለየ ዓለም ውስጥ እንገባለን ሁላችንም። ስለዚህ ሳንተኛ ራሱ ልክ አይዛክ ኒውተን ሐሳቦች እንዳይመጡበት ሂሳብ ካሰበ ሌላውን ሐሳብ ወደሱ እንዳይደርስ እንዳደረገው በቁማችን እያለን ምናስበውን ነገር ሌላ ነገር ሳይመጣ መከላከል መገደብ እንደማለት ነው ሐሳቡ። ትክክል። ከዚህ ልምድ የመጣ እንግዲህ ምንድነው ለምሳሌ 95% ውስጥ ከሆንኩኝ 5% የፈለኩት ለማሰራት ስልጣን አለኝ። ልሰውረው እችላለሁ። ለምሳሌ 5ቱን ይሄን ስጋን መሰወር ማለት ነው። ስጋን መሰወር እችላለሁ። ለምሳሌ አንድ ፈተና ወይም ጦርነት የሚልቅት ቢመጣ ይሄን አካል መሰወር እንደማለት ነው። መሰወር እንደነ ቅዱስ ያሬድ፣ አቡነ አረጋዊ፣ ሴንት ጀርሜን አውሮፓውያኑ ተሰውረዋል ነው የሚባሉት። ሞተዋል ተቀብረዋል አይደለም። ሳይንስ እንደሱ ነገር አለ።
በብዙ ቦታ መታየት ፍላጎት ነው። እንዴት ነው ሰው በብዙ ቦታ መታየት ማለት? ለተመልካቾቻችን ለሁላችንም ግልጽ እንዲሆን በጣም ረቀቅ ያለ ነው። ተመልካቾቻችን ዶክተር አብርሃም አምሃ እየተናገሩ ያሉት እንግዲህ ቢዮንድ ፊዚክስ ስለሆነ ስለ ሜታፊዚክስ ስለሆነ ቤታችሁ ሆናችሁ ልጆች አላችሁ፣ ወጣቶች አላችሁ፣ ቤተሰቦች አላችሁ እኛ በምንወያየው ላይ እናንተ ደግሞ የበለጠ ተከራከሩበት፣ ተነጋገሩበት፣ ወደ ውስጣችሁ አስገቡት፣ ከዛ መርምሩት። እኛ ግን ውይይታችን እንቀጥላለን። በአንድ ጊዜ ብዙ ቦታ መታየት ማለት ምን ማለት ነው? እንግዲህ ለምሳሌ ምንድነው ኤክስትራ ዲሜንሽናል ፐርሶናሊቲ ነው። ስፔስ ኤንድ ታይም ፐርሶናሊቲ ቁመቴ፣ ክብደቴ ምናምን ይገልጻል፣ እንቅስቃሴ ምናምን ነገር ነው። ግን ሌላ መንፈሳዊ አካል አለኝ ነው። እኔም ፕሩቭ ለማድረግ የምፈልገው ይህንኑ ነው። that means የቁስ አካል እስካለን ድረስ የቁስም አካል የሚመስላለን ግን አይታይም፣ ኢንቪዚብል ነው። የሜታፊዚክስም ራሱ እንደዛ ነው። ምንድነው ሜታፊዚክስ? ከፊዚክሱ በላይ ማለት እንግዲህ የሚታየውን ትቶ ወደማይታይ ላይ የሚሰራ ማለት ነው። ወይም ትክክለኛ ሳይንቲፊክ ትርጉሙ ምንድነው? ሜታፊዚክስ ማለት ኖን ሎካል ሂድን ቫሪየብል ቲዮሪ ይሉታል። ኖን ሎካል ማለት እዚህ ነው ተብሎ ሊታይ አይችልም። ጠቅላላ ሁሉንም የሚያዳርስ ፊልድ ነው አይነት ነገር ነው ኖን ሎካል የሚባለው። ሌላው ደግሞ እንደ ኢንቪዚብል ሃንድ ያ ነገር ኃይልም አለው አንድ ነገር ኢንፍሉዌንስ ለማድረግ የማይታይ እጅ ሂድን ቫሪየብል ይሉታል በፊዚክሱ። ኖን ሎካል ሂድን ቫሪየብል ቲዮሪ እና አንዱ ለምሳሌ ምንድነው ግራቪቲና ሳንቲም እንወሰድ። ስበትና ሳንቲም ሎካሊ እንግዲህ ስበት አይታይ ማለት ሁሉም ቦታ ነው ነገር አለ አይደል? የጣልኩት ነገር ይወድቃል የትም ቢሆን ሎካላይዝ ላደርገው አልችልም። አሁን በስበት የተነሳ እንግዲህ ይችን ሳንቲም ፍሊፕ ላድርግ ወደ ላይ ኦኬ እና 50% ሄድስ 50% ቴይልስ ናት አየር ላይ እስካለች ድረስ ነገር ነው። እና በግራቪቲ የመጣ እንግዲህ ላንድ ታረጋለች ትወድቃለች ወይም 100% ቴይል ወይ ይሆናል ማለት ነው። እና ማበወሰነው ነው እንደዛ ልትወድቅ የቻለችው። እና እዚህ ላይ ነው ሂድን ቫሪየብል ኦኬ። ስለዚህ የማይታይ እጅ አለ፣ እሱን የሚያስኬድም አንድ አይነት ኤነርጂ አለ፣ ኃይል አለ። ስለዚህ እነዚህ ኃይሎች ላይ ሳንቲሙን እናየዋለን፣ ኃይሉን አናየውም። ሳንቲም ምክንያቱም ሳንቲሙ ላይ ከሆነማ ፊዚክስ ነው። ኃይሉ ግን በስውሩ ነገር ላይ ነው። ስለዚህ ቀላል ነው ለፊዚክስ ምክንያቱም በፖዚሽን ስፔስ ይሉታል። ለምሳሌ ሎካላይዝ ተደርጎ እንደዚህ በሚሰራ ነገር በፖዚሽን ሪፕሬዘንቴሽን ልንሰራው እንችላለን። ሌላ ምርጫ አለን። ሞመንታም ስፔስ የሚባልም አለ። ሞመንታም እንግዲህ ስለ እንቅስቃሴ ብቻ ነው የሚናገረው ኦኬ። ስለዚህ ምን ማለት ነው? የማይታዩ ነገሮች ሊኖሩ ይችላሉ ግን ሴንስ ከፕሮፐርቲያቸው ሴንስ ማድረግ ይቻላል፣ ማድረግ አለብን አይነት ነገር ባይታዩም ፕሮፐርቲ አላቸው እና ልትለያቸው ትችላለህ ነው። በአንድ ጊዜ ብዙ ቦታ መታየት ማለት ለምሳሌ ሰሜን አሜሪካ ታይቶ ኢትዮጵያ እንደማለት ነው። ለምሳሌ አንዳንድ ሰዎች በታሪክ ስናነብ ምንም መጓጓዣ በሌለበት መልኩ ማለት ነው ባንዴ አንድ ቦታ ደረሱ ይባላል። ለምሳሌ ኢየሩሳሌም ሄዱ ይባላል። ደግሞ እዚህ ተገኙ ይባላል። ንጉሠ ነገሥቱን አፄ ኃይለ ሥላሴን ቀድሞ ኢየሩሳሌም የገቡ ሰው ነበሩ የሚል ታሪክ ሰምቻለሁ። በምን ሄዱ እንዴት ሄዱ አናውቅም። እና ምንድነው ያ በአንድ ጊዜ ብዙ ቦታ መታየት ሲባል ከብርሃን ፍጥነት በላይ መሄድ ሲባል እንግዲህ 5% አካለ ስጋ አለኝ፣ 95% ዓለመ መንፈስ አለኝ።
ስለዚህ የዓለመ መንፈሴ ዓለመ ስጋዬን መቆጣጠር ከቻለ በብርሃን ፍጥነት መሄድ ይችላል ያለ ምንም ቪዛ ስልጣን አለ ከዛም በላይ በታኪዮንስ ነው የምትሄደው የኢንፎርሜሽን ኤነርጂ ነህ እንጂ ቦዲ ምናምን ብዙ እንትን አይደለም ነው ኦኬ እና ኢንተረስቲንግ ፖይንቱ ምንድነው አንድ ሰው ከሞተ በኋላ እንነጋገርበታለን ወዴት ይሄዳል አይነት ነገር ነውና ምን ፕሩቭ ያደርግልናል ኤነርጂ ስለሆነ ለጊዜው በነበረበት ኤነርጂ ይቆያል ከዛ በኋላ ወደ ሌላ አይነት ኤነርጂ ተለውጦ ጃጅ ለምሳሌ መንግስተ ሰማያት ገሃነም እንደዚህ እንደምንለው ነገር ይሄ ሁሉ ፕሩቭ ያደርጋል እና ዋናው ነገሩ እንግዲህ ሳይንሱ እነዚህ መኖሩን ፕሩቭ ያደርግልናል ነው ዋናው ሂደቱ ሁለተኛ እና ማትማቲክሱ ምናምን በግልጽ እንትን አደርጋለሁ ስለነዚህ በብዙ ቦታዎች መታየት እንደዚህ ነገር ግን ዋናው ለምሳሌ በኳንተም ሜካኒክስ ታነሊንግ የሚሉት አለ ታነሊንግ ሲባል እንግዲህ አንድ ግድግዳ ለምሳሌ ቢኖር ኳስ በወረውር ወደ ግድግዳው ከፍ ያደረኩ ከግድግዳው በኋላ በላይ ከሆነ ነው እንግዲህ ሊወድቅ የሚችለው አልፎት በኳንተም ሜካኒክስ ግን ሊክ ሊያደርግ ይችላል በግድግዳው በስቶ ሊገባ ይችላል ኳሱ እንደሱ ነገር አለ ብዙ ነገሮች አሉ ኳንተም ኢንታንግልመንት የሚሉት አለ ለምሳሌ በቅጽበት የመገናኘት እንደማለት ነው ከብርሃን ጨረር በላይ የመሆን እና እነዚህ ለምሳሌ መንትያዎች ለምሳሌ አንዱ ምን ውስጥ እንዳለ አንደኛው ሊያውቅ ይችላል እናት ልጇ ከፈለጋት ይሰማታል ጡቷም ወተት ይሞላል እንደዚህ አሁን እንግዲህ ምንድነው የሚያሳየን የኛ አዌርነስ ወደ ስውር ነገሩንም እየጨመርን እንሄዳለን ስልጣኔያችን እንደዚህ ይሆናል እንደ ሜይንስትሪሙ ሳይሆን አዲስ መንገድ እየተከፈተ ነው የሚል ነው እና አዲስ መንገዱ እንግዲህ ምንድነው የማይታየውን ነገር ከሚታየው ጋር ስንጨምርና ፊዚካል ሆኖ ፕላስ እንደ ፈሪሃ እግዚአብሔር ነገር አላለም አብስትራክሽን ያለበት መኖር አለበት ነው ኦኬ ስለዚህ ማትማቲክስ ውስጥ ካለን ድረስ እንግዲህ አንዱ ምንድነው ለምሳሌ የነ ሪሌቲቪቲ እንደዚህ ነገር ምን ውጤት አስገኘ E = mc² የሚል የታወቀው አጭር ኢኩዌሽን ኦኬ እና ኤነርጂ አሁን የስንቱን ያህል ቀልብ ወስዷል ብንል ኦኬ ልክ እንደ ዶላር ነው ልክ እንደ ነዳጅ ነው E = mc² የሚታየው ምክንያቱም ኒውክሊየር ሪአክተር ሳሉ ለጦርነት ደግሞ ምን ፈልገው ነገር አለ እና ብዙ አንጎላችንን ይዟል ከነዳጅ በኋላ ሪሊ ኦኬ እና ዋናው ሂደቱ እንግዲህ ምንድነው እንደነ E = mc² ፕሮዲዩስ ያደረገ የፈጠረ ማትማቲክስ ኦኬ ተሰወራለህ ቢለኝም ማመን አለብኝ በዛ አንፃር ነው ኦኬ E = mc² ስፔሻል ኬዝ ነው ስፔሻል ሪሌቲቪቲ በሚሉት ግን ጠለቅ ብዬ ሳይሆንና the ማትማቲክሱ እንደዛ ከሆነ ተሰወራለህ 10 ቦታ ትታያለህ ምን ትሆናለህ ቢለኝ ማመን አለብኝ ምክንያቱም E = mc² ሲሰራ አይቼዋለሁ ስለ ፀሐይ የምንናገረው ስለ ሄቪ ኤሌመንትስ እንደዚህ የምንናገረው በE = mc² አማካኝነት ነው እሱም ባናውቅ ምንም ፀሐይ ውስጥ ምን እንደሚሆን ማንኛውም ነገር አናቅም ነበር ማለት ነው ስለዚህ መሰወር ማለት በብዙ ቦታ መታየት ማለት ሪሊ ኢኩዌሽኑም ራሱ ይነግረናል አለመቻሌ ኤክስፒሪየንስ አለማድረጌ ነው እንጂ ሪያሊቲው አለ ክቡራና ክቡራት ከዶክተር አብርሃም አምሃ ጋር ያደረግነውን ቆይታ በዚያና በቃም ተከታዩን ክፍል ይዤላችሁ ቀርባለሁ ቸርን ሰንበት